ቅድም አንድ እንትን ስታሳይ አይቻለሁ። አንድ የምስራቅ እዝ ጀነራል እንዲሁ እሱ አያይዘን እናስቀጥለው እንዴ? ታንክ ዩ አለ። ትላንት ተጠቅሜበት ነበር አለኛ። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅት። እነዚህ ባዕዳን የሚባሉ ጠላቶች ከአንድ ሁለት ሶስት ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም በጀግኖች የኢትዮጵያኖች አርበኞች ተሸንፈዋል። የዛሬዎቹም የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩ ይሞክራሉ። ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያኖች የተሸነፉ ናቸው። ምክንያቱም እኛ የምናካሄደው ጦርነት ፍትሃዊ ጦርነት ነው። የሀገርን ሉዓላዊነት ለማስጠበቅ ነው። የህዝብን አንድነት ለማስቀጠል ነው። ኢትዮጵያን ለማስቀጠል ነው ፍትሃዊ ጦርነት። እነሱ ደግሞ ይችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ሶማሌ መንግስት አልባ አድርገው ሀብቷን በቀጥታም በእጃዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ኃይሎች ናቸው። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ያው ትንሽ ሀፍረት ነገር አያውቁም ፕሮፌሰር። እኔ እንኳን በሱ ፋንታ ጤፍ አከልኩ። መቀጠል ትችላለህ ፕሮፌሰር፣ መሀል ላይ ላቋረጥከው። ይኸውልህ እኚህ ሰውዬ የምስራቅ እዝ አዛዥ ነው አይደል የሚባሉት? አሁን የጎጃም እዝ አዛዥ ብትላቸው ይሻላል። ወደ ምዕራብ ሄደዋ እኮ እዛ ነው የሚኖሩት። የምስራቅ እዝ አዛዡ ጎጃም ላይ ነው የሚኖሩት። አማራ ክልልን የሚመሩት አሁን አለን የአማራ ክልል ፕሬዚደንት። ስሙን እንኳን ሰምቼ አላውቅም። ስለመኖሩ ስሙን እንኳን ሰምቼ አላውቅም። ምን የሆነው ይሆን አላውቅም። ግን አማራ ክልልን የሚያስተዳድሩት ጀነራሎች ናቸው። በምስራቅ እዝ አንድ አሰፋ ቸኮል ነው የሚባለው በምስራቅ አማራ፣ በምዕራብ ደግሞ በቀለ ነው የሚባለው ብርሃኑ በቀለ ምዕራብ አለ። እዚህኛ አሁን ጎጃም ላይ ከምስራቅ ነቅሎ መጥቶ የጎጃም እዝ አዛዥ ሆኖ እዛ ከተቀመጠ 5 ዓመት ነው አይደለም እንዴ? እዛ ነው ያለው፣ እዛ ነው የሚኖረው፣ እዛ ነው የሚሰራው። ወለጋ ላይ ደግሞ አለ አንድ ዘውዱ ነው የሚባል፣ ወለጋ ላይ ደግሞ አንድ ሌላ አለ ዘውዱ ሊስትሮ። አዎ እነዚህ ናቸው የሚያስተዳድሩት። አስተዳደር የለም፣ ሲቪል አስተዳደር የትም ቦታ የለም። ለማለት የፈለግኩት እኚህ ሰውዬ ቪዲዮውን ሰው እንዲያዩ የፈለግኩት በፊት እነዚህ የጦር አዛዦች ናቸው የምትላቸው ባላቸው እዝ ቦታ ላይ ከተማ ላይ ህዝብን እየሰበሰቡ ነበረ የሚያነጋግሩት። ንገሯቸው፣ ለልጆቻቸው ምከሯቸው፣ አስገቧቸው ምናምን እያሉ ሲለምኑ የነበሩት። አሁን የት ቦታ ሆኖ ነው ይሄ የጎጃም እዝ አዛዡ? እንደዛ ነው የምልህ። የጎጃም እዝ አዛዡ ምን ቦታ ላይ ቆሞ ነው አሁን የሚናገረው? ሁለት ቦታ ነው ያለው። ሁለተኛው ቦታ ላይ ጥቂት ወታደሮችን አስቀምጦ ነው የሚያናገረው የነበረው። ግንባር ላይ ወጥቶ ነው ለማነቃቃት እየጠለቀ ያለው። ለምንድን ነው አንድ ሉተናንት ጀነራል ነው ሙሉ ጀነራል ሆኗል። ሌፍተናንት ነው አንድ ሉተናንት ጀነራል እስከ ግንባር ሄዶ ጥቂት ሰው ወታደሮችን ለማነቃቃት የሚሞክርበት ምክንያቱ ምንድን ነው? 9 ዓመት 8 ዓመት ካዋጋኸው በኋላ ይደክማል። ወታደር ሰራዊት ይደክማል። ሰው ነው ያለበት። ሰራዊቱ ደክሟል። ሰራዊቱ ውጊያን አይፈልግም። ይህንን ደግሞ ሰራዊቱ በምርኮ ጊዜ እየተናገረ ነው። ሻለቆች እየነገሩን ነው። ኮሎኔሎች እየነገሩን ነው። ጀነራሎችም ስንት ጊዜ ነግረውናል። እኔ ከበደ ረጋሳ፣ ዘውዱ ኪሮስ፣ አሁን ሰሞኑን ደግሞ አለምሸት በመደጋገም ጭራሽም ደግሞ ኤታማዦር ሹሙም ነግረውናል።
ችግር እንዳለ ነግረውናል። ስለዚህ መፎከር አለብህ። አየህ ስትዘቅጥ ነው ምንድን ነው ያለው? ስትዘቅጥ መፎከር ታበዛለህ ያለው ዲስፕሌስ የሚያደርጉት ነው የምልህ እሱ ነው። አሁን ባለፈው ቀን በፓርላማ ሲደረግ የነበረው መደንፋት ነው። አየህ እየደነፋህ ነው። መሬቱ ላይ ግን እያየን ነው። መሬቱ ላይ ግን የመጨረሻዎቹ የደርግ ዓመታትን የሚመስሉ ጉዳዮች ናቸው። ስማቸው የተቃዋሚዎችን በተለይ አማራ ክልል ላይ ያሉት፣ ትግራይ እንኳን ይሄን ያህልም አይደነፉም። ግን አማራ ክልል ላይ ያሉት በጣም በራሳቸው መተማመን እየበዛ እንደመጣ ነው የምታየው። እናስወግደዋለን እያሉ ከማንም ጋር ሆነ እናስወግዳለን እያሉ በራስ መተማመናቸው እየጠነከረ ነው የመጣው። ከተሳሳቱ ጋር ነው እንደዚህ አይነት ነገር ነው የምሰማው። አንድ ከምስራቅ ከሐረር ነቅሎ የመጣና ጎጃም ላይ የከተመ ሰው ግንባር ላይ ሄዶ ጥቂት ወታደሮችን ሞራል ለመቀስቀስ የሚፈልግ ከሆነ የሞራል ከፍተኛ ውድቀት ደርሰዋል ማለት ነው። ስለዚህ አዲስ አበባ ላይ ያለው አዛዥ ፉከራ ውስጥ ገብቷል። እየፎከረ ነው እንጂ ምን አዲስ ቴክኖሎጂ አለው? ከድሮን በስተቀር ምን መጣ ነው? ወይም ይሄ አውሮፕላን ከዩኤኢ የመጣ መንዳት መቻላቸው ነው አላውቅም። ምክንያቱም ሚራዥ እነሱ ሲገዙት ከነበረ የተለየ አውሮፕላን ነው። ስለዚህ ምን አዲስ ነገር አለ? እንደዚህ ያራቀክ ትንሽ ለነፃነት ዋጋ የሰጡትን ዋጋ የላቸውም፣ መዋጋት አትችሉም፣ ከተማ ለምዳችኋል፣ ጫት መቃም ለምዳችኋል፣ አትዋጉም እያለ 8 ዓመት ፈጀ። ይሄው በ8ኛ ዓመት በአዲስ መንግስት ጅማሬ ላይ ደግሞ ፉከራ፣ ሽለላ፣ ቀረርቶ ነው አዲስ አበባ ላይ የነበረው ልልህ ነው። በጣም አመሰግናለሁ። የአምና እኔ ላስታውስ ፕሮፌሰር አምና የአማራ ፖለቲካ እንዴት እየዘመነ እንዳለ በ2017 በግዕዝ ነው በ2017 የተናገርከው ንግግር ነበር። አረሳውም። እኔ የአማራ ክልል ፖለቲካ የፋኖ በተለይ በፋኖ ኃይሎች ፖለቲካዎች በጣም ብስለት እያሳዩ ነው። አይ ቲንክ የአስረስ ማረ ንግግር ኮት አድርገህ ነበር የተናገርከው መሰለኝ። ኢትዮጵያ የሚል ይሄ በየቦታው ተበታትኖ 4 ኪሎ እንገባለን እኛ እንገዛለን የሚለው ነበር አንዳንድ ልጆች እየወጡ ሲናገሩት የነበረው። እሱ አሁን ተገርቶ በጣም እየዘመነ ነው፣ ጥሩ መንገድ ይሄዷል ብለህ 2017 ገልጸው ነበርና አሁን ደግሞ የበለጠ እያዘመኑት ነው። በጣም አድርጎ ሁሉም ኮምፕሬንሲቭሊ ስለ ኢትዮጵያ የሚያስብ ከትግራይ ጋር ከኦሮሞ ሕዝብ ጋር ከተለያዩ አካባቢ ነበር ሆሪዞንታል ነገሮችን እያቃለለ ወደ ሚዲያ የሚመጡ ሰዎች በጣም ጥልቀት ያለው ፖለቲካ ይዘው እየመጡ ነው። ከዚህ ውስጥ የሰሞኑ የጀነራል ተፈራ ማሞት ከሮሃ ሚዲያ ጋር ያደረጉት ንግግር ነበርና አንድ አጠር ያለ መልእክት የእሳቸውን እናዳምጥና መልእክታቸው አጠቃላይ እና የኢትዮጵያን ሪያሊቲ ደግሞ የሚገልጽ ስለሆነ ትንሽ አድምጠን እንመለስ። ተመልካቾች ፕሮፌሰር ሪያክት እንድታደርግበት ፈልጋለሁ ዜና። ምክንያቱም አንዳንዱ ብኩን ብድግልና ህወሓትን ይዞብን ሊመጣ እናል ህወሓት እኛ ምን ብለው አገሩ አይደለም እንዴ? ስለዚህ አገራቸው ነው። እናንተ ጋር መስራት እንፈልጋለን። የባለፈው ጭራሽ አያስፈልግም። በጦርነት በሁለታችን መካከል የለም ህልውናችን እያጠፋ ያለ ኃይል አለ ነው። ህልውናችን እውን ካደረግነ በኋላ ደግሞ ከሌሎች ጋር ሆነን የጋራ የሆነ አጀንዳ ዘርግተን እንወያያለን ብሏል። ይሄን እንቀበላለን። ይሄን ሌላ አይደለም። አጠፋችኋለሁ አሁንም እናንተ እያለ ያለን ግን ከብልጽግና ጋር አብሯል። እሱን ለብልጽግና በሰጠነው ልክ እንሄድበታለን ነው። ይሄ ተደጋጋሚ አንዳንዶች ብቅ እያሉ የማያውቁትን ሲዘላብዱ ሰምተን ነው እዚህ ላይ ለመናገር የተገደድነው። ሁለት ኃይል አለ። ይሄ ሁለት ኃይል ቅድም ባልሁት ደረጃ ነው። ምክንያቱም ከብልጽግና በላይ ጥላት የለንም አልነው እኮ። እኛ አሁን ከብልጽግና በላይ ምን ትለኝ ሌላ ጥላት የለኝም። ዘመዶችን ሲጨፈጭፍ አይቼዋለሁ። በድሮን ነው የጨፈጨፋቸው። ምርቱን ሲያቃጥለው አይቻለሁ። ቤቱን ሲያቃጥለው አይቻለሁ። ከዚህ በላይ በምን ልትቀይረኝ ትችላለህ? ስለዚህ ብልጽግና እናጥፋ ብሎ የመጣ ኃይል
ዓላማችን መነሻ አድርገን ከመተባበር አንቆም። ይሄን ደግሞ የምንወስነው እኛ ነን። ዳር ያለ አይደለም የሚወስነው። ዳር ያለማ ዳር ነህ፣ በዛው ሁድ ምንም እንትን የለህም። የምንወስነው እኛው ራሳችን ነን። በሳት ተቃጥለን ነው ያየነው። በድሮን ነው ገላችን የተመታው። ስለዚህ ይህን ኃይል እየሞትነ ቢሆን ምድረ ገጽ ሳናጠፋ አንመለስም ነው። ጽምዶ ምናምን የሚለው እዚህ ላይ እኛ ትብብራችን አገራዊ ኃይሉ ጋር ነው። ከሱዳን ጋር የሚያደርገው ከግብጽ እንደዚህ ሆነ ከኤርትራ እንደዚህ ሆነ የሚለው የራሱ ጠባጫርነት ነው። አሁን የኢትዮጵያን ሕዝብ ለማነሳሳት ሲባል ሱዳን መጣላ ሱዳንን ካልነካሁ እንዴት ነካህ? ፕሮፌሰር ባለፈው ሳምንት የኦሮሚያ ኮሚኒኬሽን ቢሮ ኃይሉ አዱኛ በሆሮ ጉድሩ ኪረሙ ወረዳ ጽምዶ ጋር የገጠም ነው ብሎ መግለጫ ሰጥቷል ለዶይቼ ቬለ። ጽምዶ ያላቸው ደግሞ ሸኔና ፋኖ ወጉን ብሎ በሚግ በሄሊኮፕተር በድሮን ነው ሲዋጋ የነበረው። በዶይቼ ቬለ ሰምተው ካልሰማው ብዬ ቢዚ ስለሆንክ ይህን ዝም ኮት ላድርገው ብዬ ነው። እና ጀነራል ተፈራ ማሞም የአፋብን ወታደራዊ አዛዥ ትብብራችን ከአገራዊ ኃይል ጋር ነው፣ ብልጽግና ላይ ከሚተባበር ኃይል ጋር እንተባብራለን፣ ከብልጽግና በላይ ጠላት የለንም፣ ቤተሰቦችን በድሮን ሲጨፈጭፋቸው በአይኔ አይቻለው ያለበት የጀነራሉ ንግግር ነው ለተመልካቾች የጋበዝ ነው። እና ይሄ ንግግር ይሄ ተጠባቂው ጥምረት አለ። በጣም ብዙ ሰዎች ብልጽግና በተለይ ያንቀጠቀጠ ያለው ቀጣይ ተጠባቂ ነገሮች ምን ይሆናሉ የሚለው ላይ ኃይሎቹ ላይ ስክሪን ላይ የምታያቸው ኃይሎች ትላልቆቹ ቲፒኤልኤፍ ከጀርባ አለ ይታያል። አፋብንም ኦላም ስክሪን ላይ እንደምታየው ነውና ተጠባቂ የሚባለው ጥምረት እየመጣ ነው የሚል ብዙዎች ጠቅላይ ሚኒስትሩ ጭምር ያመነበት ነውና የጀነራሉን ንግግር እና አማራ ክልል አሁን እያደገ ያለው በጣም እየዘመነ ያለው ፖለቲካውን እና መጻኢ ዕድሉ የኢትዮጵያ ወዴት ሊወስደው ይችላል የሚለውን እስቲ አስተያየት ብሰጥበት ፕሮፌሰር። እሺ ይሄ ወሳኝ ነው፣ ግን ልክ ነው። የዛሬ ዓመትም ስንናገር ምናልባት የተጠቀሙት ፖለቲካው እያደገ እየተለወጠ ነው። በፊትም የነበረው መዘመን ሌላ ነገር ነው። ለማንኛውም ግን እየተለወጠ ነው ያልኩት እድገትን እያሳየ ነው፣ ማቹሪቲ እያሳዩ ነው ልጆቹ፣ ወጣቶቹ። እኔ እንደ ወጣቶች ስለሆኑ ነው እንደዚህ የምለው። የጎጃሙ ይሄ አስረስ ያው ምሁራዊም ነው አነጋገሩ፣ የተማረም ሰው ነው። በጦርም ላይ ያሉት አሁን የምስራቅ አማራውም ምሬም አንድ ጊዜ እንደዚሁ ጥርት ባለ ቋንቋ አካባቢያችንን ህዝባችንን ነፃ እናወጣለን፣ ከሌሎች የኢትዮጵያ ህዝቦች ጋር ሆነን ደግሞ አገርን ለእኛ የምትመች እናደርጋለን። አሁን እዚህ ውስጥ ብዙ ነገር አለ እና ምናልባት ተመላልሰን ካልጨረስንበት እንጂ ይሄ ነገር ብዙ ነገር አለበት። ይሄ የብልጽግና ፕሬዚደንትም ይህንን ጉዳይ አንስቶታል። ያነሳውን መንገድ አሁን እኛን ለማፍረስ ብቻ ነው አንድነት ያላቸው፣ ግን ከዛ መተን ነው የምንመካከረው ይላሉ ብሎ እችን በማጣጣል መልክ ነው የተናገረው። አሁን የብልጽግና መሪ ይሰሙኛል ሳይሰሙኝ አያውቅም፣ የሚያውቁት ይንገሯቸው። ልክ ነው እዛ ላይ የተናገሩት፣ ትክክል ነው የተናገርከው። ብልጽግናን መቃወም በመቃወምና ብልጽግናን ለማስወገድ፣ ብልጽግናን ከአማራ ህዝብ ጫንቃ ላይ ለማንሳት፣ ብልጽግናን ከትግራይ ህዝብ ጫንቃ ላይ ለማንሳት፣ ብልጽግናን ከኦሮሞ ህዝብ ጫንቃ ላይ ለማንሳት መተባበር ግድ ነው እና እዛ ላይ አልተሳሳትክም። ሁለተኛ ያናናቅከውም ተመካክረን ለእኛ ሁላችን የምትሆን ኢትዮጵያንን ስንመጣ እንመሰረታለን ያሉትም ልክ ነው። አንተ እንደምትለው አንተ ይሄ የብልጽግና ፕሬዚደንቱ እኔ ብቻ ካላልኩ አንተ አይደለህም እንደ እኔ ብቻ የምትለው? ማሸነፍ ያለብኝ እኔ ብቻ ነኝ፣ ሌላው በሙሉ እሱ ሲዋጋ ለኢትዮጵያ ሉዓላዊነት እስከ ወታደሩ ድረስ መርዞ። ይሄ ቅድማ ያናገርከው ያ ወታደር
ጀነራሉም የተናገረው እኛ እኮ ለኢትዮጵያ ሉዓላዊነት ነው የምንዋጋው፣ ኢትዮጵያን አንድነት ለማስቀጠል ነው። ባንዳው ግን ይልሃል፣ ባንዳውና ባዳው ግን ለኢትዮጵያን ለማፈር። እነዚህ እኮ አሁን የተነገርካቸው ይሄ ስዕላቸውን ያሳየኸኝ ከኦሮሚያ ይሁን ከትግራይ ይሁን ልክ ነው ያለው ጀነራሉ። ቲፒኤልኤፍ እኮ ኢትዮጵያዊ ድርጅት ነው። ትግራይ እኮ ኢትዮጵያ እኮ አገራቸው ነው፣ ለአማራው ሀገራቸው ነው። እኛ ሁላችን ተመካክረን ለእኛ የምትሆን መንግስትን እና ሀገርን እንመሰርታለን ማለት እሱን እኮ ነው ያጣ ነው። ብልጽግናን ካስወግድን እኛ ተመካክረን ተቻችለን ሳንገዳደል ሳንተኳኮስ ለሁላችን የምትበቃ አገር እንገነባለን ማለት ምኑ ነው? አሁን እዛ ላይ የምታጣጥለው ምኑ ነው የሚጣጣለው? እዛ ላይ ብልጽግና አእምሮ ያለው ብቻ ነው ይሄንን ትክክል አይደለም የሚለው እንጂ ይሄ ነው የሚፈለገውም፣ ይሄ ነው የተገባውም፣ ይሄ ነው። ይሄ አንድ ላይ ሆነን በአገራችን እንገነባለን ማለት መርዙን እየረጩ ያሉት እኛ ሉዓላዊነት ጠባቂ፣ እኛ አንድነት ጠባቂ፣ ሌሎቻችሁ ግን አፍራሽ ናችሁ የሚለው ፖለቲካ ነው ኢትዮጵያን እያጠፋ ያለው። ይህንን ደግሞ ለማጥፋት፣ ይህንን ደግሞ ለማስወገድ መተባበር ተገቢ ነው። አሁን እዚህ ላይ ጀነራል ተፈራ ማሞ ምንድን ነው ያለው? ዘመዶችን እኮ ሲገል አይቻለሁ፣ ምርቱን ሲያቃጥል አይቻለሁ፣ ቤቱን ሲያቃጥል አይቻለሁ አለ አይደለም። እኔ እኮ ነቀምት ያደግኩት እዛ ስለሌለሁ ነው እንጂ እኮ ዘመዶችን ሲገል አይቻለሁ። በድሮን የኔን ዘመዶች ቤታቸውን ሲያቃጥልባቸው። እኔ በአባቴ በኩል የምመጣው ከደምቢዶሎ ነው፣ ከቀለም ነው የምመጣው። እዛ ላይ እኮ አትሰራም ተብሎ ረሃብ እስኪገባበት እንደሆነ እኮ አውቃለሁ። ቤታቸውን እንትኑ የሳር ቤት ምናምን ያላቸውን ያቃጥልባቸዋል። ነገር ግን ተሻሽለው ደግሞ የግንብ ቤት የሰሩትን ግሬደር አምጥቶ እኮ ቤታቸውን ሲያፈርስ አይቻለሁ። የኔን ዘመዶች ሌላ ካልገባችሁ ማለት ነው። ምርቱን ሲያቃጥል አይቻለሁ። ቡና እንኳን እንዳያስገባ የበልግን ምርት እንዳያስገባ እንዳይዘራ፣ እዛ ከገባ ከኦላ ጋር ነው የምትገናኘው ብሎ እኮ ምርቱን ሲያቃጥል ያመረተውን እንዳይሸጥ ሲያደርግ እኮ የኔን ዘመዶች አይቻለሁ። ስለዚህ አንድ ላይ የምትሆነው አሁን አየህ፣ ፋኖን ወደድክ፣ እስቄል ፋኖን ወደድክ ወይም ይሄ እኮ አንድ ያደረገው እኮ አሁን ያለው ነው። አሁን እሱ ስለ ዘመዶች አይደለ ያለው? እኔም እኮ ነው ያንን ነው የምለው። አንተም እንደሱ እኮ ነው እኮ የምትለው ከትግራይ አንተም እኮ አይቻልም ይሏቸዋል እኮ ፕሮፌሰር፣ ይሏቸዋል እኮ ፕሮፌሰር። ካላየው አንተ ቢዚ ስለሆንክ ነው እንጂ ዝም ብዬ ይቅርታ አድርግልኝ፣ ከፕሮግራም ውጭ ነው። ግን እነሱ እነ ጻድቃን እነ ጌታቸው ስለ ትግራይ ሳይናገሩ የትግራይ ሕዝብን ትተው የብልጽግና ሰዎች ሆነው ከአብይ ጎን ተሰልፈው፣ ኦሮሞ ግን ለትግራይ ድምፅ እየሆነ ነው። ኦሮሞ እኮ ቲፒኤልኤፍ ሆነ ቲፒኤልኤፍ አይስ ሆነው እኮ እንደዚህ የተጫወቱ ነው። ያንተ ፎቶግራፍ አጋጣሚ የለም፣ ግን ይሄ ሶሻል ሚዲያ ዊ አር ቲፒኤልኤፍ አይስ ብለው እየቀለዱባቸው ነው። ይሄ ድምፅ እንዴት ነው የምትሆኑት? እንዴት ነው ለትግራይ ሕዝብ ወይ ደግሞ ብልጽግናን ለምን ትቃወማላችሁ? ኢንክሉዲንግ አንተንም ያው ይነግሩሃል። ብዙ ሶሻል ሚዲያ ላይ ታያለ። አንዴ ይገሉናል፣ ፕሮፌሰር ይሞታል፣ ስታሊን ይሞታል ምናምን እያሉ ይገሉናል። እነሱ ፕሮፓጋንዲስቶች ይልካሉ። ያው ታየዋለህ። እንደዚህ አይነት ለምን ብልጽግና አገልጋይ አትሆኑ? ኦሮሞ ስለሆንክ ለምን ከአብይ ጎን አትቀመጥም? ለምን ፋኖን ትደግፋለህ? የሚሉ አሉ። ይህን ላሳድገው ብዬ ነው። ልክ ነህ። አሁን እኔም ያልኩት አሁን ጀነራል ተፈራ ማሞ የተናገረው ስለ አማራ ክልል ነው አይደለም? ስለ ገዛ ዘመዶች። እኔም እንደሱ ነው የምለው። ይሄ የእንትን ጉዳይ አይደለም። ከስራ በጫንቃችን ላይ በህዝባችን ላይ በጫንቃ ላይ ያለው መከራ አንድ ነው። ምንድን ነው ያለው? እዚህ እኮ ችግሩ እኮ የተፈጠረው አለ። ችግሩ እኮ ያለው ጀነራል ተፈራ ሲናገር ዋናው ጠላታችን ብልጽግና ነው ያለው። ዋናው ጠላታችን ብልጽግና ስለሆነ ነው። እሱ በቂ ነው እኮ ነው የምልህ። ለመተባበር እኮ ያ በቂ ምክንያት ነው። የጋራ ዓላማ የላችሁም፣ የጋራ ምን ኢንቴንስ የላችሁም ይልሃል። ይሄ እኮ የጋራ ዓላማ ነው። ከመከራ ስር የመውጣት፣ ከሞት የማምለጥ፣ ቤትን ከማቃጠል የማምለጥ፣ ይሄ እኮ ትልቅ የጋራ ዓላማ ነው። ትንሽ አይደለም። ትንሽ እኮ አይደለም።
ሀገራዊ የሆነውን ደግሞ ብሔራዊ የሆነውን ደግሞ ተመካክረን ተነጋግረን እናደርጋለን ማለት እኮ ትልቅ ዓላማ ነው። ያስፈራውም ይሄ ነው። አሁን እዚህ ላይ አንድ ነገር ስለተናገረ ለትግራይም ለአማራም የሚሆን አንድ መልእክት ላስተላልፍ ነኝ። ወልቃይትን እኮ እኛ አይደለም የፈጠርነው ችግሩ አይደለ ያለው ፓርላማ ላይ አንዳንዱን እኮ እኛ አልፈጠርነው ማለት እሳቸው እኚህ የብልጽግና ሰው እኮ አንድም ችግር አልፈጠሩም። ባለፉት 8 ዓመታት እኮ እነሳቸው ኢትዮጵያን ሲያበለጽጉ ነው የኖሩት። እሳቸው የወልቃይትም ጉዳይ እኛ አልፈጠርነውም። እሺ አንተ አትፍጠራ፣ ነገር ግን ጦር ይዘህ ሄደህ በኃይል ወስደህ ሌላ አስተዳደር አስገብተህበት አሁንም ጦር ሚሊሻ የተከዜ ጦር የሚለውን እያሰለጠንክበት አሁን እንኳን ከአዲስ አበባ ሰዎችን ዩኒፎርም እያስለበስክ እዛ ሄደህ የምታስፎክረው ያንተ ችግር አይደለም? እሱ አይደለም እንደ ማን ነው የፈጠረው ይልሃል። በፕሪቶሪያ በተስማሙት በህገ መንግስቱ መሰረት ወደ ጦርነቱ በፊት የነበረው ሁሉ መመለስ አለበት። ሰው ወደ ቦታው መመለስ አለበት። እሱን የፈጠረው ኢህአዴግ ነው። እሱን የፈጠረው ቲፒኤልኤፍ ነው። የዛ ችግር የኛ አይደለም፣ እኛ አልፈጠርነውም። ባትፈጥረው እዚህ ድረስ አላደረስከውም። እስቲ ማን ይሆን በአማራ በኩልም ያላቸው ምናልባት ከወልቃይቴዎች የሚባሉ ትግርኛ ተናጋሪዎች፣ አማርኛ ተናጋሪዎች ሁለቱንም ቋንቋ የሚናገሩት እኛ ራሳችንን ማስተዳደር አለብን ብለው ተንቀሳቅሰው ሊሆን ይችላል ድሮ ተነሳ። ነገር ግን ትግራይ ውስጥ ሆነ አማራ ውስጥ ሆነ እዛ ሰው መኖር ያቅተዋል ወይ? ይህንን የመጣላት የጦርነት የጥፋት እና የውድመት ምክንያት ያደረገው እኮ የሰሊጥ ነጋዴዎች ናቸው እንጂ አማራና ትግራይ አይደለም። የሰሊጥ ነጋዴዎች ጉዳይ ነው። ማን ነው የፈጠረው? እሱ እኛ አልፈጠርነው ስል ማን ነው ይህንን ችግር የፈጠረው? አልፈጠርንም ይልሃል። አማራ ክልል ውስጥ ይሁን በጌ ምድር ይላል እነሱ እዛ ውስጥ ይሁን እዚህ ውስጥ ይሁን ያ ታሪክ አለው። ምን ቋንቋ እየተናገሩ እዛ ውስጥ ሲኖሩ እንደነበረ ታሪክ አለው። ችግሩን ግን የፈጠሩት ብልጽግናዎች ናቸው፣ ያባባሱት ብልጽግናዎች ናቸው። እንዴት አድርጎ በምን አንደበት እንደ አይኑንና በጨው አጥቦ አፉን በቅቤ አሟሾ ይመጣና በትልቁ አደባባይ ላይ የውጭ መንግስታት ተወካዮች ቁጭ ብለው ታዛቢዎች እዛ ላይ ቁጭ ብለው እኛ አላደረግነውም ብሎ ሽምጥጥ አድርጎ ይክዳሃል። እኛ አላደረግንም ብለው አስቸጋሪ ነው። ይህንን ግን ሰው መሳት የለበትም ልልህ ነው። በጣም አመሰግናለሁ ፕሮፌሰር። የመጨረሻው ጥያቄ ላድርግልህ ብዙ እንዳልይዝ። የኢራን ጦርነት ድጋሚ ተቀሰቀሰ። በጣም በፓኪስታን በኩል መቋጫ አግኝቷል ተብሎ በካሳ ገንዘብ የሆነ ዩኤኤም ገንዘብ ከፍላ ልታስቆመው ነው፣ አሜሪካም ተደራድራለች፣ ገንዘብ የሆነ ትከፍላለች የሚል ብዙ ሚዲያዎች እና ኤኒዌይ በጣም ጥረት ሲደረግ ነበር የኢራን ጦርነት ለማስቆምና አሜሪካ ደግሞ ፕሬዚደንቱ አናውንስ አድርጎ ባለፈው እንመታለን ብለው በጣም ብዙ ኢላማዎች ላይ መጥቷል እና እንደ አዲስ አይ ቲንክ ዛሬ 3ኛ ቀን 4ኛ ቀን ይመስለኛል። ከቀጠናው ፖለቲካ እንዴት ነው የሚያያዘው ይሄ ነገር? በተለይ ደግሞ ከምስራቅ አፍሪካ ጋር እስቲ ፕሮፌሰር ዩኤኢ የዚህ ሰለባ ነበረች ያለፉት ወራት። ዩኤኢ ኢትዮጵያን ትበጠብጣለች፣ ኢትዮጵያን ታምሳለች፣ ሱዳን ታምሳለች፣ በአርኤስኤፍ እያገዘች ቀጥታ የኢትዮጵያና የሱዳን ፖለቲካ እያመሰችው ነው። በእኛ በኩል ሪያሊቲ መሬት ላይ ያለው ስለሆነ ነው። እሷ ደግሞ በኢራን እየተመታች ነው። በዚህ ላይ አሁን ሊፈጥረው የሚችለው የሆነ አለ የሆነ ለቀጠናችን ለሱዳን ወይም ለኢትዮጵያ የሆነ እረፍት የሚሰጠው ነገር አለ። ዩኤኢ ደግሞ እዚህ ውስጥ ችግር ውስጥ ከገባች እረፍት እናገኝ ይሆን? ምስ ቀጠናውን እንዴት ነው ትራንግሌት የምታደርገው ይሄ ነገር የኢራን ጦርነት? የአሜሪካ ፕሬዚደንት እልህ ውስጥ ስለገቡ ብቻ ነው። እልህ ውስጥ ገብተዋል። አሁን እልህኛ እንደሆኑ ታውቃለህ። እዚህ ያሉትን ጠላቶቻቸውንም እንደማይተኙላቸው አይታላል። ማለፍ እንኳን የማይችሉ ናቸው። ማለፍ አይችሉም። ፕሬዚደንት ሆነው እያሉ ከጥቂት ሰዎች ጋር ሲጣሉ የሚውሉ ሲሰዳደቡ የሚውሉ ከጋዜጠኞች ጋር አተካራ የሚገቡ ሰው ናቸው። እልህ ናቸው። እልህ ነው የያዛቸው። መጀመሪያ ላይ ይሄንን ልበል ስለዚህ ጉዳይ። የኢራን ጦርነት አሜሪካ ለማሸነፍ የምትችልበት ሀሳብ ነበራቸው። ያ ሀሳብ ግን ከጅማሬው ትክክል አልነበረም። ያሰቡት የኢራን መሪዎችን ዲካፒቴት ካደረግን
ሌላ መንግስት ከኛ ጋር የሚስማማ ኢራን ላይ ፈጥረን ልክ እንደ ቬኔዙዌላ እኛ ከዚህ በኋላ የምንለውን ነገር እያስፈጸምን እንኖራለን በሚል ነው እንጂ ጦርነት ገጥመን ኢራንን እናሸንፋለን አይደለም። ስትራቴጂ የነበረው በቬኔዙዌላ ነው። የቬኔዙዌላ ኢንስፒሬሽን ነው። ገብተን እንገላቸዋለን፣ ከዛ በኋላ ከሌሎች ጋር እንሰራለን ብሎ የአህመዲነጃድ የሚባለውን ለዛ እያዘጋጁ ነው የነበረው። ያን ጊዜ ሀሳቡ የነበረው ያን ጊዜ እስራኤልና አሜሪካ ሆነው ኮማንዶ ልከው የመሬት ስር የተቀበረውን ወደ ስንት ግራም ወደ 900 ምናምን ግራም የሆነ እስከ 60% የነጠረ ዩሬኒየም የነጠረውን 60% ደርሷል። ከ60% 90% አድርገ ወፐናይዝ ማድረግ ቀላል ነው። እሱን ገብተው ለማውጣት የሆነ ኮማንዶ ሄደው ገብተው ለማውጣት ያችን መስኮት ለመጠቀም ነው የነበረው። አላደረጉትም። እሱ ኢራኖችም ሲዘጋጁበት ስለነበረ አያቶላው ቢገደል ሌሎች ከመሃል መጥተዋል። ያቺ ሞመንት ምንድነው የምትባለው? ሞመንት ኦፍ ሰርፕራይዝ ኤሌመንት የምትባለዋን አጥቷል አሜሪካ በዛን ቀን። ከዛ በኋላ እልህ ስለገባ ብቻ ከኢራንን ለማንበርከክ ስላልቻልክ ብቻ ለእልህ የሚያደርገው ነው እንጂ ይህንን ጦርነት በጦር ሜዳ አሸንፎ ኢራንን ምንም ለማድረግ የማይችልበት ደረጃ ለመድረሱን እዚህ ሀገር ያሉ የጦር አዋቂዎች በሙሉ እየተናገሩ ነው በእኛ ጉዳይ ላይ። ስለዚህ አሁን የእልህ ጦርነት ነው፣ አዲስ ነገር አይደለም፣ የሚለወጥ ነገር የለም። ይሄንን ብዙ አልሄድበትም፣ ምክንያቱም ኢራን ኢራቅ አይደለችም፣ ኢራን ቬኔዙዌላ አይደለችም። በነገራችን ላይ ይሄ የሚተኩሱት ጥይት አለ አይደለም፣ ይሄ ስማርት ቦምብ አሜሪካ 1800 ነው እንደዚህ ነው የነበራት። ከዛ ውስጥ 1200ውን በመጀመሪያው ጦርነት አጥፍታለች። ይሄ ቦምብ ደግሞ ይሄ አሁን እነሱ የሚጠቀሙት ቦምብ ደግሞ ዝም ብሎ ቀለሃና ባሩድ የምትከትበት ነገር አይደለም። ብዙ ኮምፒውተር፣ ብዙ ጋይደንስ፣ ብዙ ምናምን ያለበት ስማርት ነው። ስማርት ቦምብ በውስጡ አለ። እሱን ለማምረት መልሰን ለማምረት እና ለመተካት አመታት ነው የሚያስፈልግ። እንደዚህ ቀላል ነገር አይደለም ለመተካት። ከ1800 1200 በመጨረሻ አሁንም ደግሞ እሱን እያደረገ ነው። አሜሪካ ሊቀጥል አይችልም ብለህ ነው። እዚህ በአካባቢው ላይ ደግሞ ኢራን ያደረገችው የአሜሪካንን ወታደራዊ ቤዞች መምታቷ፣ ሬዳሮች መምታቷ፣ ሆቴሎችን መምታቷ በአካባቢው የቀየረው ሁኔታና የፈጠረው ስጋት አይሄድም፣ አይለወጥም። በቃ አሁን ኢራን ዩናይትድ አረብ ኤሚሬትስን በአጭር ጊዜ ሚሳይል ልትመታት ትችላለች፣ አሁንም ትችላለች። እሱ አይቀየርም። እዛ ላይ የረዳቻት እስራኤል ናት። ዩኤኢን የረዳቻት፣ በዚህ መከላከያው የረዳቻት በሺህ የሚቆጠር ገንዘብ አድርገው የኢራንን ድሮን ለመከላከል የቻሉበት እስራኤል ነች የረዳቻት። ስለዚህ ወደ እስራኤል ገብታለች ዩናይትድ አረብ ኤሚሬትስ። እስራኤል ደግሞ በዓለም ላይ የተባለች ሀገር ሆናለች። በአረብ ብቻ አይደለም፣ በዓለም ላይ። ስለዚህ የተለወጠው ነገር አሁን የተለወጠው በኢራን ጦርነት ምክንያት ጂኦፖለቲክሱ፣ የአካባቢው ውድድር ራይቨለሪ፣ ምንም የተለወጠ ነገር የለም። የእልህ ጦርነት ብቻ ነው አሁን አሜሪካ እያደረገችው ያለችው እንጂ ወደ 1 ሚሊዮን እግረኛ ወታደር ኢራን ውስጥ አስገብታ ካልተዋጋች በስተቀር ልታሸንፍ አትችልም። እሱ ደግሞ በ100 ሺህ የሚቆጠር የአሜሪካንን ወታደር ሊገል ስለሚችል ያ አይሆንም። ስለዚህ ምንም ነገር አይለወጥም። እዛ ላይ ምንም አይለወጥም ኢራን ካልተስማማች በስተቀር። እኚህ የእኛ ሰው የኢትዮጵያው ጠቅላይ ሚኒስትር ምን ብለዋል? እናንተው ጦርነት ጀምራችሁ እናንተው ከዛ ደግሞ ትራባላችሁ ትሉናላችሁ። ኢትዮጵያ አትራብም፣ እኔም ብቻ ስሙ ኢትዮጵያ አትራብም ብለው ፉከራ ነው የተናገሩት። ማዳበሪያ እየወጣ እየጎረፈ በነበረበት ሰዓት እንኳን ማዳበሪያ ማቅረብ ያልቻለ ብልጽግና ፓርቲ አስቀድሞ እኮ ነው የሚለው ከጦርነቱ በፊት። በጦርነቱ ምክንያት ማዳበሪያ ይሄ ዩሪያ ላይ ቤዝድ የሆነው ማዳበሪያ
ከዛ የሚወጣው ማዳበሪያ እየጎዳው ያለው እኮ ኢትዮጵያን ብቻ አይደለም፣ ህንድን እዚህ አሜሪካንን እየጎዳ ነው። ኢትዮጵያ ከዚህ የምታመልጥበት ምንድን ነው ምክንያቱ? ምን ሰርታ ነው ኢትዮጵያ የምታመልጠው? ከመራብ ኢትዮጵያ የምታመልጠው በሳቸው ፉከራ ብቻ ነው። በሳቸው ቁጥር ከፍ አድርጎ አንደኛ ኢኮኖሚ ሆነናል፣ ሁለተኛ ኢኮኖሚ ሆነናል፣ ሶስተኛ ኢኮኖሚ ሆነናል እያሉ በየጊዜው በሚዘረዝሩት ከሜዳ ላይ ያመጡት ቁጥር ነው። በዛ ነው ኢትዮጵያ የምታመልጠው። ይኸው እውነት መንገድ አለው ይላሉ በእንግሊዝኛ ቋንቋ። ሪያሊቲ ላይ የሚገባበት ይላል፣ ኢንትሩድ ያደርጋል፣ ይገባል። ኢትዮጵያም ትነቃለች። ኢትዮጵያ ውስጥም ይነቃሉ። የዛን ቀን እሳቸው አውሮፕላናቸውን ይዘው ወደ አቡዳቢ ይበራሉ። ችግሩ ለእኛ ይቀራል። ለዚህ ነው አንድ ላይ ይሄ ተጠባቂው ጸረ ብልጽግና ጥምረት ያልከው የበለጠ ማሰብ ያለባቸው ይሄ የሚለወጥ አይደለም። ጦርነቱ ያደረገው ነገር አሁን በተቻለኝ መጠን ለማስረዳት ሞክሬያለሁ። የሚለወጥ ነገር የለም፣ የተለወጠ ነገርም የለም። ዩኤኢ አይደለችም እንደ ለኢራን ገንዘብ ልካለው ስትል የነበረችው? ካታር አይደለችም እንደ አሁንም ካታር አይደለችም እንደ የምታሸማግለው? ስለዚህ የሚለወጥ ነገር የለም። ፉከራ ምንም አይለውጥም። በሱዳን ላይ ብትፎክር፣ በሻዕቢያ ላይ ብትፎክር፣ በህወሓት ላይ ብትፎክር፣ በኦላ ላይ በአማራ ላይ ብትፎክር፣ በአሜሪካ ላይ ብትፎክር ስትዘቅጥ ሙፉከራ ይበዛል ነው ያለው። እሱ አንተ ነህ። በቃ ከዚህ በላይ ምንም የምለው ነገር የለኝም። እጅግ አመሰግናለሁ ፕሮፌሰር። መልካም ቀን ነው። ለሰጠን ጊዜ እጅግ አመሰግናለሁ። ተመልካቾቻችን ከፕሮፌሰር ሕዝቅኤል ጋር ያደረግነው ቆይታ የተከታተላችሁት ነበር። እንደወደዳችሁት ተስፋ እናደርጋለን። ቀስ ብለን ያው ከአንድ ሰዓት በኋላ የወቅታዊ ጉዳይ ፕሮግራማችን ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። ሳብስክራይብ አድርጋችሁ ትወጡ። እንግዶች ከሆናችሁ ደግሞ ማለት ነው። በተረፈ ላይክ አድርጉት። ሚዲያችሁን ደግፉ በያላችሁበት። እናመሰግናለን ተመልካቾች።